ሙሰም ማለት እንደሆነ አሳያለሁ። ናቲ ጠብቀኝ። አልገባኝም። ቆይ ኪራ ቤት መጥቶ ነበር እያልሽ ነው? አንተ ደግሞ እዚህ ምን ታደርጋለህ? ኪያ ሄሎ ነው። እኔስ ግን ከእስር ቤት አስፈታው አይደል? ኪራ ነኝ። መርማሪ ምን ሆናል? ትናንት አይደለም የመጣች ያለውን መረጃ እንዳለ ነገርኩ። በአንድ ሌሊት ይፈጠራል ብለህ ናቲ ምንድን ነው የሆንከው? እሱን ነው ማውቅ። በቤት ነው ያለው። እንዴት እኔ መርማሪ ጆንን ሊያታልሉኝ ይሞክራሉ? እንዴት ነው እንደዚህ? ያኔ በአንቺ ምክንያት ነው እንደዚህ አይነት ጣጣ ውስጥ የገባው። ቆይ ምን አገባህና ነው ከኔና ከሄኖክ ጀርባ መሀላችን የገባ የምትፈጠፍጠው? ትዳራችን ይፋው ከዛ በኋላ ምን እንደምታደርግ የት እንደምትገባ ሳይ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታሩ ቪዲዮን ኑክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩ ጽናት ክፍል 6ን ይዤላችሁ መጥቻለሁ። በክፍል 5 በጣም አጓጊ ነገሮች ነበሩት። ክፍል 6 ላይ ምን ሊፈጠር ይችላል የሚለውን ከጨረፍታ አይታችሁታል። ወደ ዋናው ገባና እስኪ ያየነው ሀሳብ እንሰጣለን። አብራችሁን ቆዩ። አባባን አለማድነቅ ንፉግነት ነው። ምን ሆኖ ነው ጋሺ? ምን ፈልገው? እንደ ወርጂና የተጫጫነኝ ስለሆነ የቤቴ መግቢያ መንገዱ ጠፍቶኝ እባክህ እርዳኝ። እሺ ቤት በኩል ነው? እንደው ሌቦች እንዳያጠቁኝ ብዬ ነው። መንገዱ ወደ ውስጥ ገባ ያለ ስለሆነ በቃ ችግር የለውም እኔ ወስዶታለሁ። አንተ በጣም የተባረክ ስለሆነ ልጄ ተባረክ። ምንም አይደለም ጋሺ። አሁን እኔ ቸኩላለሁ። ቤት በኩል ነው። እሺ በቃ በዚህ በኩል ናኒት። አባባ ማለት በነገራችን ላይ በጣም ብልህ፣ በቃ የእድሜያቸውን እንትን የኖሩበት ይመስለኛል። ምክንያቱም ኪራ ቢሆን ኖሮ እስካሁን ድረስ በጣም ብዙ ነገሮችን ነበር የሚበላሹበት። ችኩል ነው፣ ተበሳጭ ነው እና ነገሮችን ቶሎ ብሎ ስለሚያደርግ ይበላሽበት ነበር። እስካሁን ድረስ አባባ የሚሉትን ነገር በማድረጉ ረጅም መንገድ ተጉዟል። እንግዲህ ይህንንም ልጅ ለማግኘት ይህንን ዘዴ የተጠቀሙበት እሱን ወንጀለኞቹ ጋር ያደርሰናል ብሎ ስላሰቡ ነው። ቆይ ለምንድን ነው ናቲ? ለምንድን ነው እንደዚህ የምታደርገኝ? እሺ ቆይ ለምንድን ነው ናቲ? እኔ አንተን ለማስደሰት ብዬ ለትዳራችን ብዬ ፍቅራችን እንዲታደስ ብዬ እንደዚህ ዋረኩኝ። ለምንድን ነው እንደዚህ? የኔና ህይወት ደግሞ የብዙ ሴት እህቶቻችን ህይወት ነው። እውነት ለመናገር ከልጅነት ሰውቀት ጀምሮ በስቃይ በፈተና በችግር የሚያሳልፉ በቃ አድገው ራሱ የተሻለ ነገር የማይጠብቃቸው ናቸው እና ናቲም ያው በየጊዜው እየተቀያየረባት ስለሆነ ኒና አሁንም ቢሆን ተቀየረ ተለወጠ ብላ ማታ ቀለበት አስሮላት መጣው ብላት በዛው ቀረ። ምን ተፈጠረ? ወደ ኋላ ላይ ምን ነገር ሊኖር ይችላል። ነገር ግን ለጊዜው ኒና እንደ ሰው የሚሰማት ስሜት አለ። አንደኛ ስልክ ሲደውል ታያነሳም፣ ሁለተኛ አደረ ምን ያክል ከነበረው ባህሪው ጋር ሲገጣጠምባት በጣም ተበሳጨች፣ እንደዚህ እያለቀሰች ማለት ነውና ከመጀመሪያው ስመጣ ካያችኋት ደስተኛ ህይወት የላትም። ለሰው መልካም ናት፣ ቀን ነው የምታስበው። ግን ደግሞ እሷ ህይወት ላይ ፈተናዎች እየተደራረቡ ነው። ኢቭን አካሏን ጭምር እየሸጠች ነው የምትተዳደረው ነበር የሆነ ሰዓት አይደለ? ድጋሚም ገብታበት ነበር ያን ህይወት እና ፈተናዎች በጣም የሚደራረቡባቸው እህቶቻችን አሉ። በዚህ እዚህ በደርሰ የምትጫወተው ሲመራችሁ የምትወስዱ። ስለዚህ እናንተ ቤት የኪራ አጎት ነኝ ብሎ የመጣው ሰውዬ ሁሉም ነገር ያውቃል ማለት ነው። እንግዲህ እኔ እንደዛ ነው የተሰማኝ ያለው። አሁን እኮ ለመርማሪው ልናገር ወይስ አልናገር የሚለው ልጠይቅ። ኪያ እዚህ ጋር የወሰነችው ውሳኔ እውነት ለመናገር ትክክል ነው። ወደ መርማሪው ሄዳ ቢሆን ኖሮ ነገሮች እንደዚህ አሁን ለኪራ ላይቀሉለት ይችሉ ነበረ። ምክንያቱም ሰውየውን ወይ ወደ ስር ማቆያ ሊያስገባቸው ይችላሉ። ኪራ ደግሞ ብቻው ምንም ነገር ማድረግ አይችልም። ስለዚህ ኪያ የመረጠችው ጠበቃውን በመሆኑ ጥሩ ነገር አለው ብዬ አስባለሁ። ምክንያቱም ጥሩ ነገር ያማክራታል። ለዚህ እኮ ነው ሰው መተማመን ያቆመው። አንዱ ለበጎ ሲያደርግ አንዱ ነገር የሚጠመዝዝበት። ልጄ ሳምሶን በጣም ይቅርታ፣ ግን ደግሞ በዚህ መንገድ ያመጣው አንደኛ ኪራ ከሚጎዳ በዚህ መንገድ እንድትመጣ ብዬ ነው። ሁለት ደግሞ በሰው መከዳት ምን ያክል ህመም እንዳለው እንድታውቅ ብዬ ነበር። ወይ ማነህ አንተ ይህን ለእኔ ይሄ ልጅ ማለት ደግሞ የአቶ በላይ ታማኝ አገልጋይ ነበረ ታውቃላችሁ። እና ኪራን ከገዛ ቤቱ እንዴት አድርጎ እንዳስወጣው ታውቃላችሁ። እና እንግዲህ መክዳትና መከዳትን እዚሁ ደቂቃው ላይ ያየ ይመስለኛል። ተምሬ ማስለውን እንደዚህ ማድረግ ለአንተ ምንም አይጠቅምም። አሁን ላንተ እውነታውን መናገር ብቻ ነው። ጥሩ እንግዲህ
ዝምታን እስከምትሰብር ድረስ እዚህ ትቆያለህ ማለት ነው። ጥሩ ነገር በጣም ርቦኛል። ተመስገን ሚስቴ ርቦኛል ማለት ጀመረች። አሁንማ እኮ እያጠበው ነው። ልጄ ናት የምትወስደው። እና ምን ችግር አለው ታዲያ? አባቷ የጨረሰውን ነገር ይተካላታል። እራስ አበለ አይ ቢናት ማን ነው? ለምን አታነሳው? ማስቸኮይ ጉዳይ ሆናል እኮ። ኧረ ሰው በእናትሽ የማላውቀው ስልክ ነው። ከስራ ነው የሚሆነው። አሁን ከሚስቴ ጋር ነኝ። መጨረሻ እዚህ ያገኘንሽ? አይ ምንም አልሆንኩኝም። ማኑ ዝም ብዬ እኮ እንዲሁ አየር ለመቀበል ነው የወጣሁት። አየር ለመቀበል? ቆይ ቢሮአችን አየር ማስገባት አቆመ እንዴ? መስኮት እኮ ደግሞ ቀኑ ሙሉ ክፍት ነበረ። እኔ የምልሽ ኪዩ፣ ቆይ የሆንሽው ነገር አለ እንዴ? አይደለም እኮ ሄዱ። ያው ቢሮ ውስጥ ትታፈኝ የሆነ ቦታ መሄድ ያምርሻል። ያ ደግሞ ምርጥ ጓደኞችና እህቶች ሰጥቷታል። ብዙ ነገሮቿን በአሁኑ ሰዓት የከበዷትን ነገሮች ከነሱ ጋር በመሆን ነው የምታሳልፈው እና ያው የምታያቸው ነገሮች እና የተገጣጠቡባት ነገሮች እየረበሿት ነው። በእርግጥ ሰላም እሳት በሌለበት ጭስ አይጨስ። ሰርተዋል ስልክ የቲክቶክ አካውንቱ ጋይስ የምታውቁ ከሆነ ሽክ በሉ። ይሄንች በደንብ ነው የሰራው በሚገባ ምርጥ መርማሪ ነው። አይ ናሆ አይ ዘንታለው ነው። እንዴት ነገር እንደው ተሻለ ይዞት ቢሆን ነው ግን አባባ ናቸው ተገኘሽ እና ሁሉም ዞሮ ማለት ነው ነገሮችን ለማበላሸት ነው ግልብ ናሆምና ኪራ ማፍፋይደ ግን አባባ እዚህ ጋር ያዩት ይመስለኛል። አልተገለጠም፣ ግን ደግሞ አባባ ያዩት ይመስለኛል። ምክንያቱም ተሸወዱባቸው የሆነ ድረስ ተከትሎ ከዛ አባባን ካገኘ በኋላ ሸወደው ማለት ነው። ግን ማለት ነው ትኩረት እነሱ ላይ እንዲያደርግ አድርጓል። ምክንያቱም ከአባባ ጋራ እሱ ናሆምን ስላየ ከዚህ በኋላ ይከታተላቸዋል በደንብ ብዬ አስባለሁ። አባን ምን ነው ማን የሰርግ ጊዜን ጨርሰ ቶሎ ወደ መቃብር ለመሄድ እየሮጥክ መሆኑ ነው ወይስ የሞት ፍርድን እያቀረብክ ነው እንደዚህ የምትፈረገጠው? ይኸውልሽ ቤቲ፣ እኔ የሚያሳሰረኝ ሆነ ሊያስገድለኝ የሚችል ምንም አይነት ወንጀል አልሰራው። አማን አንተ ግን መቼ ነው የሚረባ ሰው የምትሆነው? መቼ ነው እስቆየ የምታመሰግነው? እኔ ያን ሁላ ጊዜ ስንከራተት እኮ ምንም አላረክልኝም። እኔስ ግን ከእስር ቤት አስፈታው አይደል እንዴ? ጉድ እዚህ ጋር ውርደት ጉድ ውርደት ባልና ሚስት በቃ እዚህ ጋር ይጣላሉ፣ ይጨቃጨቃሉ። ምክንያቱም እንዴት ልታስፈታው ቻለች በሚል ይሄ ባልተብየው አቶ ሄኖክ ያብዳል። እናሳልፈው። ይኸውልህ ልጅ ይህንን ሚስጥር ልነግርህ የቻልነው አንድ ነገር እንድተባበረን፣ ስለዚህ ራስን አዘጋጅ። ገባኝ እኮ ግን መጀመሪያ ኪራ ደህና መሆኑን ነው ማወቅ የምፈልገው። ጥሩ እርግጠኛ ከሆንክና አይደለም ለሌላ ሰው ለሚስት ለራሷ ማትነግር ከሆነ ኪራ የት እንዳለ አሁን አሳይሃለሁ። እሺ ዝግጁ ነኝ። ቢሮ ድረስ መጥቶ ነበር። እነሱ ሰላም ናቸው ማለት ነው? እኔ ጆን ማንም ሰው አይሸውደኝ። እዚህ ጋር እንዴት እንደሸወደ ነው እኮ ያልታወቀኝ ማለት እንዴት እንደተወለ ፖሊስ አልታየም። እዚህ ጋር ገባችሁ? እንደዚህ ተላለፉ ሳስበው ግን አባባ ያሉት ይመስለኛል ፖሊስ። ምክንያቱም እንዴት በዚህ ታምር ሰወራ የትኛው ቤት ገቡ እንኳን ለመርማሪ ለኔ ራሱ ግራ ገባኝ። የት ገቡ? ጫማህን መያዝክ አይቀርም። በብልሃት እንዲራመዱ የሚያደርጓቸው አባባ ናቸው ባጭ። አይናቲ መጨረሻ ሆነ። ናቲ ምንድን ነው እንኳን ምንድን ነው? ታልቅሽ። ደህና ነኝ እኔ አሁን በጣም ናቲ ምን ሆነ ነው ደህና ነኝ የምትለው? እንደዚህ ሆነ። እንግዲህ ናቲ እዚህ ጋር የመኪና አደጋ ደርሶበት ነው ውጭ አድሮ ሆስፒታል አድሮ ምናምን የመጣው። የኔና ስቃይ እንግዲህ ገና ከዚህ በኋላ ይጨምራል ብዬ አስባለሁ። በጣም ነው ያዘንኩት እውነት ለመናገር። በምን ታምር እንግዲህ ምን እንደሚቀየር አላውቅም። መጨረሻው ትንሽ ከብዳል። ሳስብ ስለ ሰላማችን ስለ ቤታችን ሳስብ ነው ያደገ የደረሰብኝ።
ኧረ እባክህ ዝም በል። መጀመሪያውን እንዴት ናችሁ ብዬ ለመጠየቅ እኮ ነው የመጣሁት። ቆይ ከመጀመሩ ነው እንደዚህ መስተንግዷችሁ የሻከሩ? ሲጀመር ለአንተ የሚሆን ምንም አይነት መስተንግዶ የለንም። እኛ ይኸውልህ ቀናችን ራሱ ካጀማመሩ ልክ አልነበረም። አሁን ደግሞ አንተ ትጨምራለህ። ምን አለበት አንዳንድ ቀን እንኳን ፋታ ብትሰጡን። እንዲህ አለ ዘንድሮም የሚያስጨው አባዜ ያለብሽ እንዴ? ከአንተ ጋር ድጋሚ ልመለስ ይቅርና ብትሞት እንኳን መቃብር ጋር አልቆምም። እሺ ምን ነው አንቺን ሳይ ከሞት እንዳልነሳ ፈርተሽ? ለማንኛውም ይኸውልሽ ጠበቃሽን አስጠንቅቂው እሺ። አይ የሚል ከሆነ ግን እጁን ነው የምሰብርለት። እዚህ ጋር አሁን ከጠበቃው ጋር እያያዛል። ጠበቃው ነው ግን የሚያወጣሽ። አትገንፊ፣ ዝም ብለሽ አትገንፊ። ማለት እመኑኝ የእናንተ ቤተሰብ ትክክለኛ ፍርዱን እንዲያገኝ ካላደረጉ እኔ መርማሪ አይደለሁም። የማንም ቤተሰብ ይሁን ማን እውነቱ አይደለም። ቆይ ምን አገባህና ነው ከኔና ከሄኖክ ጀርባ መሀላችን የገባ የምትፈተፍተው? ኪያ እኔ እኮ ያደረግኩት ነገር ሁሉ ለአንቺና ለቤተሰቦች ደህንነት ስል እኮ ነው። የፈለግከውን ነገር ማለት ትችላለህ። ቆይ ግን አንተ ምን አገባህና ነው የኛ ህይወት ውስጥ ኪያ ደግሞ ዝም ብሎ እንዳልፈላሽ ሹራትን ተክተኪ ማሬ ረጋ ሰከን በይ እንጂ የሚያዋጣሽ ጠበቃው ነው። ያ ማይተሽው የለም እንዴ ስንት ነገር አድርጎሽ ስትወሽ ሲሄድ ምን ካልሆንኩ ብለሽ ነው አሁን በሱ መሀል ገብተሽ ግንፍል የምትይው? ሰከን በይ ረጋ ገባ። ኪያ ለአንቺ ብዬ ነው የማወራው። አረ ለእኔ ብለህ ግን እኮ እሱ እያሰበ ያለው እኔ እንደላኩክ ነው። ይህን ነገር ድጋሚ እንዳታረገው እሺ? ቆይ ለምን እንደዛ እንዳደረግኩ ልንገርሽ። የዛን ቀን እኮ ይኸውልሽ በቃ ምንም ነገር መስማት አልፈልግም። እኔ መናገር የፈለግኩትን ተናግሬያለሁ። ደህና ዋል። ማዳመጥ ነበረባት እንደ አንድ ጓደኛ፣ እንደ ጠበቃ ሳይሆን እንደ አንድ ጓደኛ ናት። ቀርቦ ነው የሚያወራት። ስለዚህ ማናገር ችግሩን ማዳመጥ ነበረባት። መቸኮል አልነበረብሽ። እዚህ ጋር ደግሞ ያዝ እንግዲህ እስካሁን የት ቆይታ ነው የመጣሁ? የት ነበርክ? ምን አውቅ የትስ ብሆን ቆይ ይመለከትሻል? ቆይ እኔ የምሰራውንና የምውልበትን ነገር ቆይ ላንቺ ሪፖርት። እናንተ ግን ሳይዋደዱ በሆነ ነገር መጋባት ወይ ቤት እኮ ሲኦል ነው ነው። ተዋደው ራሱ ቤት ትዳር ይከብዳል አይደለም? እንደዚህ ጸብ ኖሮ ማለት ነው። ስለዚህ አሁን እነዚህ ልጆች እየተናጩ ነው። የሆነ ቀን እስር ቤት እስኪገቡ ማቅረብ አለብኝ ነው። ያው ኪያ ጋር ሄድኩ ነው የሚለው። በጣም አንተ ናት ያልሰማኝም እንዴ እናቴ? ለምንድን ነው የቀዘቀዘው? አንተ ናት ያልሰማኝም እንዴ? ናቲ ተነስ! አንተ ናቲ በማለት ተነስ! አንተ ናቲ! እዚህ ጋር በጣም የሚያስጨንቅ ፓርት ነው ላይ ያለቀው። ናቲ የእውነት ሞተ ካላችሁኝ እኔ በጣም ይገርመኛል። በነገራችን ላይ ይሄ ድራማ የገሃዱ ዓለም እውነት ነው፣ ግን በጣም ሞት በዛበት። ማለት የኪራ እናትና አባትም ሞቱ። ከዛ ደግሞ ማን የሞተው በመሃል? አሁን ደግሞ ናቲ ማለት በቃ ግን እውነት አለው በነገራችን ላይ። ምክንያቱም ማታ ደህና ደሩ ወይ ጠዋት ደህና ዋሉ ተባብለን ለማታ ማንገኝነን በዚህ ሰዓት ያለበት ዘመን። እንደገና ደግሞ ሰዎች ሲሞቱ ፍቅር እንደሚሆኑ ታውቃላችሁ። በጣም ፍቅር እንደሚፈልጉ ፍቅር እንደሚናፍቁ በቃ ከሰው ከቀጣሉ የተጣሉትን ይቅርታ መጠየቅ ምናምን በጣም ብዙ የሚያደርጉት ነገር አላቸው። እና በቃ የሆነ እንዴት ብዬ ላስረዳችሁ፣ ይሄ ነገር የገሃዱ ዓለም እውነት ነው፣ እውነት ለመናገር ማለት ነው። ግን ናቲ ባይሞት ደስ ይለኛል። ምክንያቱም ማነው ኒና ስቃይ ይበቃታል ማለት በጣም ሰው ከልጅነት እስከ እውቀት እንዴት ሰላም ያለው ህይወት መኖር አይኖርም። በጣም ነው ያዘንኩት። መጨረሻው ምን ሊሆን ይችላል? ያው እንግዲህ በነገ ምን ይሆናል ክፍል 7 ላይ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። መልካም ጊዜ። ቻው ቻው።